እየመጣው በዚህ መልክ እንጽፋለን ማለት ነው። እየመጣው ከዛ መንገድ ስንል ደግሞ መንገድ። ሰላም ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዘኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር መማር ትችላላችሁ ማለት ነው። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። በግሩፕም በግልም የሚማሩ ተማሪዎች አሉ። ስለዚህ ከነሱ ጋር ተቀላቅላችሁ መማር ትችላላችሁ። ዛሬ ደግሞ እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሰሞኑ በጣም ብዙ አስተማሪ ቪዲዮዎችን እየተመለከትን ነበር፣ እየተማርን እያነበብናቸው ነበር። ዛሬ ደግሞ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ብዙ ተማሪዎች አማርኛ መጻፍ ማንበብ እየተለማመዱ ነው፣ ግን አንዳንዶቹ የእንግሊዘኛ ፊደል ተጠቅመው ደግሞ በአማርኛ መጻፍ በጣም ብዙ ሰው ይፈልጋል። እንደገና ደግሞ በዚህ ሰዓት የሚያስፈልገውን እሱ ነው ማለት ለመጻፍም የሚቀለው እሱ ስለሆነ አንዳንድ ሐሳቦችን በአማርኛ ጽፈን ደግሞ የእንግሊዘኛ ፊደላቶችን ተጠቅመን በአማርኛ እየጻፈን እናያለን ማለት ነው። ውድ ቤተሰቦቻችን ከእናንተ የሚጠበቀው ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ ሁኑ። እያንዳንዷን ቃላት እያንዳንዷን ሐሳቦችን እኛ የምንጽፋትን እናንተ ደግሞ በደብተራችሁ ላይ እየጻፋችሁ ትሞክራላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ስለዚህ የመጀመሪያው ምን ይላል? መኪና ውስጥ ነኝ። መኪና ውስጥ ነኝ። ለማውራት በጣም አሪፍ አያችሁ። እዚህ ጋር እንደምትመለከቱት እነኝን በአማርኛ ነው የጻፍናቸው ማለት ነው። ቤተሰቦች መኪና ውስጥ ነኝ፣ ለማውራት አይመቸኝም። አሁን ለምሳሌ የሆነ ቦታ እየሄዳችሁ ወይም የሆነ ቦታ እየመጣችሁ መኪና ውስጥ ሆናችሁ ለማውራት ካልተመቻችሁ ሜሴጅ ሲጽፉ መኪና ውስጥ ነኝ ለማውራት አይመቸኝም ብላችሁ ነው አይደለም ጽፉት። ይህን ሐሳብ ደግሞ የእንግሊዘኛ ፊደል ተጠቅመን በአማርኛ እንዴት መጻፍ እንችላለን ማለት ነው። ኖርማሊ የተቀመጠ ነገር ባይኖርም ለዚህኛው በተለምዶ አሁን ብዙ ሰው የእንግሊዘኛ ፊደል ተጠቅመው ነው በአማርኛ የሚጽፈው። ስለዚህ ይሄኛውን መለማመድ አለባችሁ ማለት ነው። ለመጻፍም በጣም ስለሚቀል ማለት ነው። ኦኬ፣ ስለዚህ ምን ማለት እንችላለን፣ እንዴት ነው የምንጽፈው የሚለውን እንመለከታለን። መኪና ውስጥ ነኝ። ለማውራት አይመቸኝም። እንግዲህ ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ በአማርኛ መኪና ውስጥ ነኝ ለማውራት አይመቸኝም ብለን በዚህ መልክ ጽፈናታል። እቺኛዋን ሐሳብ ለምሳሌ የእንግሊዘኛ ፊደል ተጠቅመን እንዴት መጻፍ እንችላለን የሚለው ነው ያሳያችሁ ማለት ነው። መኪና የምትሏ እዚች ጋር መኪና አያችሁ። ከዛ ውስጥ ስትሉ ደግሞ ውስጥ የሚል ድምጽ በእንግሊዘኛ ስለሌለ ቲ ነው የምንጠቀመው። ስለዚህ ውስጥ በዚህ መልክ እንጽፋለን። ከዛ ነኝ ስንል ደግሞ ኔ የመጀመሪያው ፊደል፣ ከዛ ኝ ፊደል ማለት ደግሞ ጅና ኤን ነኝ። ከዛ ለማውራት ስትሉ ለማውራት አይመቸኝም ስትሉ ደግሞ አይመቸኝም። ተመለከታችሁ ቤተሰቦች፣ በጣም አሪፍ ትምህርት ነው ማለት ነው። በዚህ መልክ እየጻፋችሁ መሞከር ትችላላችሁ ማለት ነው። አሁን ለምሳሌ አብዛኛው ተማሪ ወደ እኔ ከሚመጡ ተማሪዎች መካከል አብዛኞቹ ምንድነው የሚቸገሩት? እንግሊዘኛ ለመማር ይፈራሉ። እንግሊዘኛ ለመማር ስለሚፈሩ አማርኛ ብቻ ካወቅኩ ይበቃኛል ምናምን ይላሉና እኔ ደግሞ አስጀምራቸዋለሁ። እንዴት አድርጌ ነው ማስጀምራቸው? መጀመሪያ የአማርኛውን በትክክል መጻፍና ማንበብ ከቻሉ በኋላ የእንግሊዘኛ ፊደላቶቹን ተጠቅመን በአማርኛ እንዲጽፉ አደርጋቸዋለሁ። ከዛ በኋላ እሱን በቀላሉ ይለምዳሉ ማለት ነው። እሱን የፊደላቶቹን አጠቃቀሞቹን በአማርኛ የመጀመሪያ ከሆነች በእንግሊዘኛ እንዴት እንደምትጻፍ፣ በአማርኛ ሁለተኛዋ ፊደል ከሆነች በእንግሊዘኛ እንዴት እንደምትጻፍ ይህን ነገር ካወቁ በኋላ በቀላሉ ለመጻፍ ይሞክራሉ ማለት ነው። ስለዚህ ይሄኛውን በቀላሉ መጻፍ ከቻሉ በኋላ ደግሞ የእንግሊዘኛ ኖርማል እንግሊዘኛን ለማንበብ ለመጻፍ አይቸገሩም ማለት ነው። በዚህ መልክ ነው ማስተምራቸው ማለት ነው ቤተሰቦች። የመጀመሪያው ሐሳብ እችን ትመስላለች። አሁን ደግሞ ወደ ሁለተኛ እንሄዳለን። አንድ ላይ እየጻፈን ነው የምንመለከተው። ከዛ ደግሞ ሐሳቡ ላይ ተነስተን እናወራለን ማለት ነው። ኦኬ። ሁለተኛዋ ደግሞ ይቅርታ አድርግልኝ
ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል። በጣም አሪፍ። አሁን ደግሞ የእንግሊዘኛ ፊደል ተጠቅመን እንጽፋታለን እቺን ሐሳብ። ኦኬ ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል። በጣም አሪፍ። አሁን ደግሞ ሁለተኛይቷን እዚህ ጋር እንዳያችሁት ቤተሰቦች ምን የምትል ሐሳብ ነው የጻፍናት? ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል። አያችሁ ቤተሰቦች ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል። አሁን ብዙ ጊዜ ይገጥመናል አይደለ? በቁጥር ተሳስተን ምናምን ለሌሎቹ ሰዎች ደውለን ምናምን እናውቃለን። ስለዚህ ይሄኛውን ከደወልን በኋላ ይቅርታ ተሳስቼ ነው ምናምን ለማለት ስንፈልግ በዚህ መልክ መመለስ እንችላለን ማለት ነው። ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል የምነውን ደግሞ የእንግሊዘኛ ፊደል ተጠቅመን መጻፍ ከፈለግ እንዴት ነው የምንጽፈው የሚለውን ነው የምንመለከተው ቤተሰቦች። ኦኬ ይቅርታ ስንል ይቅርታ በአማርኛ፣ የእንግሊዘኛ ፊደል ተጠቅመን ደግሞ ይቅርታ። አያችሁ አድርግልኝ እንደዚች፣ ቁጥር እንደዚች፣ ተሳስቼ ከዛ ይሆናል ስንል ደግሞ ይሆናል። ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል። በጣም አሪፍ። በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። ይቅርታ አድርግልኝ ቁጥር ተሳስቼ ይሆናል የሚለው በአማርኛ ከቻላችሁ አሪፍ ነው፣ በአማርኛ ትጽፋላችሁ። ግን የእንግሊዘኛ ፊደል ተጠቅማችሁ ለመጻፍ ደግሞ ስትፈልጉ በጣም ቀላል ነው። እንዲሁም ደግሞ በፍጥነት መጻፍ ትችላላችሁ ማለት ነው። አሁን ለምሳሌ አማርኛን ለመጻፍ ወይም ታይፕ ለማድረግ በስልካችን ላይ ለመፍጠን ያስቸግራል ትንሽ። አንዳንድ ሰዎች በጣም ስለለመዱ ምናምን ሊፈጥኑ ይችላሉ። አሁን ግን እኔ እንደራሴ አሁን የእንግሊዘኛ ፊደል ተጠቅመ ስጽፍ ነው በጣም የሚፈጥነው እና ብዙ ሰውም እንደዛ ነው። ስለዚህ ይሄኛውን መልመድ አለባችሁ ማለት ነው ቤተሰቦች። በጣም አሪፍ። በዚህ መልክ ጽፈናችኋል ማለት ነው። እናንተ እያንዳንዷን ፊደል እያንዳንዷን ቃላት እያስተያያችሁ የአማርኛዋና የእንግሊዘኛዋን እያስተያያችሁ ነው ማየት ያለባችሁ ማለት ነው ቤተሰብ። በጣም አሪፍ። ኦኬ አሁን ደግሞ ወደ ቀጣይ እንሄዳለን። እኔ መሰረት እባላለሁ። እኔ መሰረት እባላለሁ። ሜሮን አይደለሁም። በጣም አሪፍ። ይሄኛውን ደግሞ አሁን የእንግሊዘኛ ፊደል ተጠቅመን እንጽፋለን። እኔ መሰረት እባላለሁ። ሜሮን አይደለሁም። በጣም አሪፍ። አያችሁ ቤተሰቦች። ሶስተኛይቷ ደግሞ ምን ትላለች? እኔ የምትለው እዚች ጋር አለች። ከዛ እኔ መሰረት እባላለሁ። ሜሮን አይደለሁም። ሁለተኛ ላይ እንደተመለከትነው ደግሞ ተሳስታችሁ የደወላችሁለት ሰው ለምሳሌ እናንተን ሜሮን አይደለሽም ምናምን ብሎ ቢጠይቋችሁ ምንድነው የምትሉት? እኔ መሰረት እባላለሁ ሜሮን አይደለም ብላችሁ ነው አይደለም የምትመልሱለት። በዛ መልክ ለመመለስ ካሰባችሁ በአማርኛ በዚህ መልክ ትጽፋላችሁ። የአማርኛዋ እች ናት ማለት ነው። በዚህ መልክ ነው የምንጽፋት። ከዛ ደግሞ የእንግሊዘኛ ፊደል ተጠቅመን መጻፍ ከፈለግን እኔ የምትሏ እዚች ጋር እኔ፣ መሰረት ስንል ደግሞ መሰረት፣ እባላለሁ ስንል ደግሞ እባላለሁ፣ ሜሮን ስንል ደግሞ ሜሮን፣ አይደለሁም ስንል ደግሞ አይደለሁም። በጣም አሪፍ። በዚህ መልክ ነው የምጽፉት ማለት ነው ቤተሰቦቻችን። ይሄኛውን ደግሞ ምንድነው ማድረግ ያለባችሁ ቤተሰቦች? መለማመድ አለባችሁ ማለት ነው። በየጊዜው እየጻፋችሁ እያንዳንዱ ነገር ማለት በጣም ቀለል ያሉ ነገሮችን መጻፍ ትችላላችሁ። እነሱን እየጻፋችሁ ከተለማመዳችሁ ደግሞ ከትንሽ ጊዜ በኋላ ፐርፌክት ሆናችሁ ትጽፉታላችሁ ማለት ነው። መማር የምትፈልጉ ተማሪዎች ደግሞ እየደወላችሁ በአጭር ወራቶች ውስጥ ይሄኛውን እንዴት መልመድ እንዳለባችሁ እናስተምራችኋለን ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን ወደ አራተኛ እንሄዳለን። አራተኛይቷ ደግሞ ምን ትላለች? እየመጣሁ መንገድ ላይ ነኝ ትንሽ ጠብቀኝ። እየመጣሁ
ገድ መንገድ ላይ መንገድ ላይ ነኝ ትንሽ ጠብቂኝ። በጣም አሪፍ ለሴት ነው የተጻፈው ማለት ነው። ሶ እየመጣው መንገድ ላይ ነኝ ትንሽ ጠብቂኝ የሚለውን ሐሳብ ነው የጻፍነው ማለት ነው። ሶ እየመጣው ስንል እየመጣው በዚህ መልክ እንጽፋለን ማለት ነው። እየመጣው ከዛ መንገድ ስንል ደግሞ መንገድ ከዛ ላይ ስንል ደግሞ ላይ ነኝ ስንል ደግሞ ነኝ ትንሽ ስንል ደግሞ ትንሽ ጠብቅኝ ስንል ደግሞ ጠብቅኝ። በጣም አሪፍ አያችሁ። ሶ እነኚህ ትንሽ ረዘም ያሉ ሐሳቦች ናቸው። እናንተ ግን ከአንድ ቃላት ወይም ከሁለት ቃላት ምናምን መጀመር ትችላላችሁ ማለት ነው። ለምሳሌ እየመጣው ነው፣ መጣሽ እንዴ፣ ሰላም ነሽ፣ እንዴት ነህ ምናምን የሚሉ በጣም አጠር ያሉ ቃላቶች አሉ፣ አጠር ያሉ ሐሳቦች አሉ። ስለዚህ እነሱን ሐሳቦችን መጀመሪያ እየጻፋችሁ ትሞክራላችሁ። ከዛ በኋላ እንደዚህ ሳፋ እያደረጋችሁ ወደ አንድ መስመር ወደ ሁለት መስመር ሳፋ እያደረጋችሁ ነው የምትመጡት ማለት ነው። ቤተሰቦቻችን በጣም አሪፍ ብዙ እንደሚጠቅማችሁ እርግጠኛ ነኝ። ይሄን ቪዲዮ ደጋግማችሁ መመልከት ከዛ ደግሞ ስትመለከቱ እያንዳንዷ ፊደል እኔ የትኛዋን እንደተጠቀምኩ በደንብ እየለያችሁ ነው ማየት ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኮሜንት ላይ ከነኚህ አንድ ሐሳብ እየጻፋችሁ ነው የምትወጡት ማለት ነው። የእንግሊዘኛውን ቃላት ተጠቅማችሁ እንድትጽፉ አበረታታችኋለሁ። ግን ካልቻላችሁ ደግሞ በአማርኛም እየጻፋችሁ ደስ ያላችሁትን ነገር እየጻፋችሁ ከወጣችሁ ቪዲዮአችን ወደ ላይ እየወጣ እንድታይ ያድርጓል ማለት ነው። ቤተሰቦቻችን በጣም አሪፍ ኮሜንት፣ ላይክ ማድረግ ማበረታታት ማለት ነው። ሶ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ትወጣላችሁ። ከዚህ በተጨማሪ ደግሞ ከኛ ጋር አማርኛ፣ እንግሊዘኛ ወይም ኦሮምኛም ቢሆን የፈለጋችሁትን ቋንቋ በአጭር ወራቶች በአጭር ጊዜ ውስጥ ተምራችሁ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጠንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ በግላችሁም ማጥናት መማር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።